እርሳቸው ግን ከእንዲህ ያለ ውሳኔ ጀርባ የተለያዩ ተግዳሮቶች መኖራቸው የተለመደ መሆኑን እየጠቀሱ ጠንካራ መሆን እንዳለብኝ ነገሩኝ። በእርግጥ የሰው ልጅ ባህሪ ጀግና ወዳድና አድናቂ ከመሆኑ በላይ ጀግና ጥረቱም ጽናቱም እንዳይቀንስ በብርቱ የሚመኝ ነው። ነገር ግን የሱን ጽዋ ለመቅመስ የሚፈልግ በባትሪም ተፈልጎ አይገኝም። አሁን አንድ ጊዜ ወስነሽ ካፍሽ ያወጣሽው ነገር ሆኗል። ወደ ኋላ መመለስ ደግ አይደለም። በዛ ላይ ሁነኛ መፍትሄ ሳያመላክቱ ግፊ በርቺ ማለት ብቻውን ያንቺን ሰብአዊነት ከግምት ውስጥ አለማስገባት ነው። ከሁሉ በላይ ሁሉን ለመድኃኔዓለም ሰጥተነዋል። እሱ እንደሚያበጀው በፍጹም ልብሽ እመኚ። ከብዙ ለቅሶ በኋላ ነው ሳቅና ደስታ የሚገኘው ሲሉ መከሩኝ። እማማ አጸደ ሐኪሜ ናቸው ማለት ይችላል። ከሳቸው ጋር ከተነጋገርኩ በኋላ እንደገና ሁሉን ለጌታ ሰጥቼ ወደፊት ብቻ መሄድ እንዳለብኝ ይሰማኝ ጀመር። ኡመድ እንደገና ለጥቂት ቀናት ከሀገር ወጥቶ ቆይቶ ተመለሰ። ያን ጊዜ ኤፊ አሁን ነገሩን ለሐጂ ብነግራቸው ምን ይመስልሻል ሲል እየተለማመጠ ጠየቀኝ። እኔም ባጭሩ ንገረው አልኩት። ያልሰማ ይመስል አለኝ። ንገረው፣ ከዛ የሚልህን ትነግረኛለህ አልኩት፣ የእርካታ ስሜት እየተነበበበት። አመሰግናለሁ ኤፊ አለኝ። ከጥቂት ቀን በኋላ እንደ ሕፃን ልጅ አኩርፎ መጣ። ሐጂ እሷ ካላረጋገጠችልኝ አላምንህም። እርሷ እንደሆነ እኔን ያለ ማሳፈር ስራ የላትም። ሽማግሌ ተልኮ ሲያበቃ ደግሞ አዋርደኝ እንዴ አሉኝ አለና ተከዘ። ችግር የለም ሄጄ ያረጋግጥለታል አልኩና ብድግ አልኩ። የልትሄጂ ነው አለኝ በተቀመጠበት አሻቅቦ እያይ። እርሱ ቢሮ እሄዳለሁ አልኩት። ቆይ ላድርስሽ። በፍጹም በታክሲ ነው የሚሄደው ብዬ አዋክቤው ወጣሁና ሱማሬ ተራ ወደሚገኘው ቢሮ ኮንትራት ታክሲ ይዤ አመራሁ። በከፍተኛ እልህና ወኔ ተሞልቼ ወደ አንድ አይነት ግጥሚያ የሚሄድ ስሜት እየተሰማኝ ነው የደረስኩት። ቢሮ ያሉት ሰራተኞች ከሞላ ጎደል ያውቁኛል። ስለሆነም በቀጥታ ቢሮ ገባሁና ፊት ለፊቱ ቆምኩኝ። መነጽሩን ሰክቶ ከሚያየው ፋይል ቀና ብሎ ሲያየኝ አይኑን ማመን አቃተው መሰል መነጽሩን አውልቆ በግርም ታስተዋለኝ። እንደ መደንገጥ የሚያደርግ ገጽታ ታየበትና እንዴ ልጄ አፍያ ከየት መጣሽ? አረፍ በይ አለ እየተደናገረው። እስኪረጋጋ ብዬ ጥቂት ሰከንዶች ጸጥ ብዬ ቆየው። ይዞት የነበረውን ፋይል ከቦታው ላይ መልሶ ሙሉ ለሙሉ ወደ እኔ ዞረና መቀመጫው ላይ ተደላደለ። ጥቂት በትኩረት አስተዋለኝና ተቀመጪ እንጂ አለኝ። አልቀመጥም እቸኩላለሁ አልኮስተር ብዬ ለመናገር እየተሰናዳው ሳለ ኡመይድ የነገረህን ነገር ላረጋግጥልህ ነው የመጣው። ከሱ ጋር መጋባት ፈልጋለሁ አልኩ ፈርጠም ብዬ። የተሰማውን ነገር እንጃ። ሰክቶት የነበረውንና አውልቆ ጠረጴዛው ላይ ያኖረውን መነጽር በእጁ እያሽከረከረ ለሴኮንዶች ዝም አለ። የድምፅ አወጣጤ ገጽታዬና ያንን ቃል ተናግሬ ለመውጣት የነበረኝ ጥድፊያ ብዙ ነገር ይናገር ነበር። አሁን ከወላጅ አባቴ ይልቅ ፈጽሞ የማላቀውን ሰው እየመረጥኩ ነው። አባቴ የነፈገኝን ሰብአዊ ነጻነት እንኳን ሊዛመድ በዜግነትና በሀገር ሰውነት እንኳን ከማይመስለኝ ባዕድ ተስፋ እያደረግኩ ነው። ከወለደኝና ካሳደገኝ ሰው ይልቅ ማንንም ቢሆን እስከምመርጥ ድረስ ባዳን ተስፋ እያደረግኩ ነው። በአባቴ የተገፋው እንደሆን ሁኔታዬ ሁሉ ያሳብቅ ነበር። ይህንን ሁኔታ መቋቋም የተሳነው ይመስል ቀና ብሎ ሊያየኝ ድፍረት ያጣ መሰለኝ። ብዙ ጭንቅ ካቀረቀረበት ቀና ሳይል ደግ ካንቺው ከመጣ መልካም ነው። እኔ የምፈልገው ለወግ ማረግ እንድትበቂ ነው አለና ይህንን ተናግሮ ሲያበቃ የተፈጠረውን የሰከንዶች ጸጥታ ለማረጋገጥ ቀና ሲል ለቅጽበት አይኖቻችን ተጋጩ። ኬብሮን አውደ መጽሐፍት ምልሰት ድርሰት በማራማዊት ገብሩ። ምልሰት ቢያነቡት ያተርፉበታል። ኬብሮን አውደ መጽሐፍት። እነዚህንና ሌሎችን አስተማሪ መንፈሳዊ መጽሐፍቶችን ጥቆማ ለማግኘት ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑን።